ከየት መጣ ኃጢአት? አስቀድሞ ኃጢአትን ሲያደርግ የምናገኘው ተጥሎ ሰይጣን የሆነው ከዛ በፊት መላክ ነበር። ስለዚህ ዘፍጥረት ላይ አዳምና ሔዋን የጀመሩት ነገር አይደለም ወይም እነሱ ጊዜ ሀፕን ሲያደርግ ተብሎ የተጀመረ ነገር ነው። የልብ ኮራፕሽን አለ፣ መተላለፍ አለ። ደግሞ ያ መተላለፍ ደግሞ ብዙ መተላለፍን ይወልዳል። በዛ ደግሞ ስንጸና ልባችን ትዊስትድ የሆነ ኮራፕት የሆነ ልብ ደግሞ ብዙ አለመታዘዝ ነው። ስለዚህ ሁሌ ኃጢአት መጨረሻው ምንድነው ብለን ታየ ከህብረት ከምናደርግበት ጋር ከዛ አካል ጋር ያለንን አንድነት ይረብሻል። ማንም ሰው ኃጢአት ሲያደርግ አላደርግም የማለት ነው። ስለዚህ ቃየል ያጠፋው ወንድሙ ሲገደል ምናምን አይደለም፣ ነገርየውን በእምነት ስላላቀረበ ኃጢአት የሚለውን ሀሳብ ፉል ፒክቸሩ ማለት ነው። በጣም ሰፋ ያለ ሀሳብ ነው የሚለው ነገር። ሰላም፣ አሜን እባላለሁ። አማኑኤል እባላለሁ። ኦልራይት አማን፣ እንዴት ነህ? ሰላም ነኝ። አሜን። እንዴት ነህ? ሳምንት መልካም ነው? ሳምንት መልካም ነበር። አንተ ቀስ? መልካም ነበረ። በአንድ ሀሳብ የዋተትኩኝ ነበረ። ዛሬ የምንወያይበት ይሆናል። እስኪ ይሄንን ርዕስ አይ ደስ ይላል። ኖርማሊ እኔና አማን ካዥዋል ኮንቨርሴሽኖች እናደርጋለን እና ዊ ቶት እነኛን ኮንቨርሴሽኖች ለምን አንድ ላይ እያወራናቸው እናንተ ቤት አንቀርብም ብለን ነው እና ሆፕፉሊ እንጠቀምበታለን። ከመጀመሪያው ሀሳባችን እንጀምራለን ዛሬ። መልካም ሜይ ቢ ጠለቅ ሊል ለሚችል ሀሳብ ኦር በጣም የምናውቀውን ሀሳብ እናወራለን። ምን ይሆን ሀሳብ? ኃጢአት ስለሚል ሀሳብ ነው ዛሬ የምናወራው። how should we start? ለተመልካቾቻችን ለመግለጽ የምንፈልገው ነገር እኛም ብዙ ዲስከቨር ያደረግናቸው እያወቅናቸው ያላቸው ነገሮች አሉ። ከኛም ደግሞ በሰፋ መልኩ ደግሞ ፉል ታይም የሚያገለግሉ መምህራኖች፣ አገልጋዮች፣ ከኛ ብዙ የሚያነቡም ሰዎች ደግሞ የተሻለ እውቀት ያላቸው ሊኖሩ ይችላሉ። ለመማማር የሚሆን ሚዲየም ነው ይሄ። ስለዚህ ሰዎችን ጥያቄዎችን እናያለን፣ እኛም ጥያቄዎቻችን ሪፍሌክት እናደርጋለን። አንደርስታንድ ባደረግነው ልክ ደግሞ እንነጋገራለን። ኤንድ የምንሄድበት ርቀት የቃላቶቹን ወይም የመጽሐፍ ቅዱስ ቋንቋዎች የተጻፉበትን ኦሪጂኖች ጋር ለማየት እንሞክራለን። በዛ ልክ ሰፋ አድርገን ለመወያየት እንሞክራለን። እስቲ እንጀምር። አሜን። ኦኬ፣ ዛሬ ስለ ኃጢአት ነው ልናወራ ያሰብነው። ይሄ በጣም ከጓደኞቻችን ጋር ይሁን ቤተክርስቲያን ውስጥ በተለያዩ ትምህርቶች ኃጢአት የሚለውን ቃል መስማት የተለመደ ነው። ግን አት ዘ ሴም ታይም ደግሞ ኃጢአትን እንደ ሜይ ቢ አይ ዶንት ኖ አንድ ሰው አሁን ኃጢአተኛ ነው ምናምን ሲባል እንደ ሼምም እንውሰደው ወር እንዴት አይ ዶንት ኖ። ግን ኮንቨርሴሽኖች ውስጥ ብዙ ጊዜ ከበድ ያለ ነገር አለው፣ ከበድ ያለ ነገር ስለሆነ ማለት ነው። ስለሱ ልናወራችሁ ነው ዛሬ ያለ ነው። ከየት መጣ ኃጢአት ከሚለው ሀሳብ እንጀምር። በጣም መልካም። ስለዚህ እንዳልከው ነው ኃጢአት የሚለው ቃል በኢትዮጵያ ቤተክርስቲያን ውስጥ ወይም በጓደኞቻችን ወይም ደግሞ በእኛ መካከል አዲስ ቃል አይደለም። ካልተሳሳትኩኝ ቤተክርስቲያን መሄድ ከጀመርንበት ከልጅነት ጊዜ ጀምሮ እግዚአብሔር ሰማይና ምድርን ፈጠረ ተብለን ከተማርን ቀጥሎ የሚመጣው ኃጢአት ምን እንደሆነ ነው። ወይም ደግሞ ቤት ውስጥም ኃጢአት ነው ይሄ አታድርግ፣ ይሄ ኃጢአት ነው ተብሎ ያደግናቸው ነገሮች አሉ። ቃሉ በጣም ቤተሰባዊ ነው ከኛ እንትን ጋር። ስለዚህ የት ጋ ነው ኃጢአት የተጀመረው ብለን መጽሐፍ ቅዱሳችንን ነው የምንመረምረው። የት ጋ አገኘው የመጀመሪያውን ኃጢአት? ኃጢአት ወደ ሰው ልጆች የገባበት አለ። ኮመንሊ የምናውቀው ታሪክ አለ አዳምና ሔዋን። ግን ፕራየር ቱ የነሱ ታሪክ ስለ ወደቀው መልአክ ወይም ስለ ሰይጣን እናገኛለን በመጽሐፍ ቅዱስ እንዴት ኃጢአትን አድርጎ እንደወደቀና የመጀመሪያ የምናገኘው እሱ ነው። ሕዝቅኤል ላይ ያለውን ክፍል ማየት እንችላለን። ሕዝቅኤል ምዕራፍ 28። ስለዚህ እንዳልከው ነው የመጀመሪያው የመጽሐፍ ቅዱስ ቃል። እንግዲህ በመጽሐፍ ቅዱስ ክሮኖሎጂካል ኦርደር ሄደን ካየነው ታሪኩን አሰባጥረን ካየነው የሕዝቅኤል ታሪክ ይቀድማል። ምክንያቱም እዛ ጋ የተጻፈልን ስለ ሰይጣን ያለው ወይም ከሰማያት ስለመጣሉ የተነገረን ነገር ዘፍጥረት ካለው ወይም እና አዳምና ሔዋን ከተፈጠሩበት ፔሪድ ቀደም ብሎ ስለሚመጣ። ምክንያቱም የመጀመሪያውን ኃጢአት የሚለውን ቃል የምናገኘው ዘፍጥረት ምዕራፍ
3 ላይ ነው ራይት። Yeah. እችኛዋ ግን አሁን እንድናወራ ያለው የሕዝቅኤል ሀሳብ ያለው ከዘፍጥረት ምዕራፍ 3 በፊት ሀፕን ያደረገ ታሪክ ነው። ግን እዛ ጋር ተጽፎ አናየውም ዘፍጥረት ላይ። ስለዚህ ሕዝቅኤል ላይ ሄደን ለማየት እንሞክራለን ማለት ነው። በክሮኖሎጂው ስናይ ሰይጣን በዛ ሰዓት መልአክ የነበረ የመጀመሪያውን ኃጢአት ሲያደርግ እናያለን ሕዝቅኤል ላይ እንደምናገኘው ማለት ነው። ምንድነው ያደረገው የሚለውን ነገር ስናይ ከከዋክብት በላይ ከፍ ከፍ እላለው ነው፣ በሰማይ ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ የሚልን ሀሳብ አስቀድመን ኢሳያስ ላይ ደግሞ የምናገኘው ሀሳብ ነው ይሄኛውና እግዚአብሔር የሰጠው ኃላፊነት አለ፣ እግዚአብሔር የሰጠው ስራ አለ። ነገር ግን ከዛ የተለየን የእግዚአብሔርን ክብር በሚጋፋ ሁኔታ ራሱን እንዴት ከፍ ከፍ ሊያደርግ እንደፈለገ እናያለን እና እግዚአብሔር ደግሞ እንዴት አድርጎ እንደቀጣው እናያለን። አስቀድሞ ኃጢአትን ሲያደርግ የምናገኘው ከመጣሉ በፊት ተጥሎ ሰይጣን የሆነው ከዛ በፊት መልአክ የነበረው ነው ማለት ነው። እንዳልከው ነው። በሚገርም ሁኔታ ቃሉን ሄደን ኢሳያስ ምዕራፍ 14 ቁጥር 12 ላይ ሄደን ብናየው እኛ ከምናውቀው የኃጢአት ዴፊኒሽን ወይም ትርጓሜ ወጣ ይላል። ምክንያቱም ለእኛ ኃጢአት ድርጊት ነው። መስረቅ ነው ለእኛ ኃጢአት፣ ወይ መዋሸት ነው፣ ወይ ብቻ ወጥቶ የሚታይ ነገር ነው። ነገር ግን ላንብብ ለኢሳያስ ምዕራፍ 14 ቁጥር 13 ላይ እንደዚህ ይላል፣ አንተም በልብህ ይለዋል ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜን ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አለ ይለዋል። በደንብ ቃላቶቹ ላይ በኋላ ላይ በደንብ በጥልቀት እንመጣበታለን። ግን እዚህ ጋር ምን ሲል እናያለን? ነገርየው ወጥቶ የታየ ሳይሆን መጀመሪያውኑም በልብ ያለ ሀሳብ እንደሆነ ይነግረናል። ስለዚህ ኃጢአት ምንድን ነው ብለን ስንል የሆነ ነገር ወጥቶ ከሚሰራ ስራ ቀድሞ ያለ ነገር አለ ማለት ነው። በልብ ውስጥ ያለ ሀሳብ ነው ማለት ነው። ይህንን ነገር እንዴት ነው ምናየው? ስለዚህ ዘፍጥረት ላይ አዳምና ሔዋን የጀመሩት ነገር አይደለም፣ ወይም በእነሱ ጊዜ ሀፕን ሲያደርግ ተብሎ የተጀመረ ነገር አይደለም። እንዳለው ነው ኢሳያስ ምዕራፍ 14 ከና አዳምና ሔዋን በፊት የነበረ ታሪክ ነው። ስለዚህ ኃጢአትን በዚህ ወይ እንድናየው ያደርገናል። በልብ ውስጥ ምን ሊደረግ ይችላል? እግዚአብሔር የተቃወመው ወይም ደግሞ ቀጥሎ እንደ ቅጣት ያዘዘበት ነገር አለ ቁጥር 15 ላይ። ነገር ግን ወደ ሲኦል ወደ ጉድጓዱም ጥልቅ ትወርዳለህ፣ የሚያዩህም ይመለከቱና እንደዚህ ይላል ብሎ የሚለው ፓርት አለ። ስለዚህ እግዚአብሔር እንደዛ እንዲል ያደረገው ወይም እንደዛ እንዲያደርግ ያደረገው ነገር ሰይጣን ወይም ያ መልአክ በጊዜው በልብ ውስጥ ያሰበው ያ ሀሳብ ነው። ሀሳባችን በጣም መጠንቀቅ አለብን። በልባችን ውስጥ የሚመላለሱትን ሀሳቦች የሚለውን ነገር እንድናይ ይረዳናል። Definitely. because ኦሪጂኑ መጀመሪያውን እንዳየነው በክሮኖሎጂ ስንመጣ ሰይጣን ጋር እናየዋለን። ደን ሁለተኛው ጥያቄያችን የምናየው ሀሳብ ወደ ሰው ልጆች ይሄ እንዴት መጣ ነው። that's what follows እና ዘፍጥረት ምዕራፍ 3 ላይ የምናገኘው ታሪክ አለ። አዳምና ሔዋን እንዴት አድርገው ሰይጣን በእባብ ተመስሎ መጥቶ ሀሳብን እንዴት ለሔዋን እንደሰጣት፣ ሔዋን እንዴት ያንን ሀሳብ እንደገዛቸው፣ ከዛ ደግሞ እግዚአብሔር ባልየውም ሲበላው እግዚአብሔር በዛ ምክንያት ደግሞ ሲረግማቸው ሲያስወጣቸው እናያለን። ግን ይሄ ሀሳቡን ዲቨሎፕ እያደረገ ይመጣል። ወደ ሰው ልጆች ጋር ሲመጣ እግዚአብሔር የሰጣቸው ሀሳብ አለ፣ ከሁሉም ዛፍ ብሉ፣ ነገር ግን ከዚህኛው ከበላችሁ መልካምና ክፉን ከሚያሳውቀው ከዚህኛው በበላችሁ ጊዜ ግን ሞትን ትሞታላችሁ የሚልን ሀሳብ ትእዛዝ አለ እግዚአብሔር ያስቀመጠው። ሰይጣን የመጀመሪያ ነገር መጥቶ የሚያደርገው እግዚአብሔር ያስቀመጠውን ሀሳብ እንዲጠራጠሩ ነው የሚያደርጋቸው። ራይት ሔዋን እንደዛ ነው የሚላት። ይመጣና እሱን እኮ ብትበሉ እንደሱ እንዳትሆኑ ነው የሚልን ነገር የሔዋን ልብ ውስጥ ያስቀምጣል ማለት ነው። ዘን ሔዋን ይህንን ሀሳብ ትገዛዋለች። ይሄ በጣም ክሩሻል ነገር ነው። ወደ ሰዎች ስንመጣ ይህንን ሀሳብ ገዛችው፣ ወደ ልቧ ገባ፣ ትመኛለች፣ ታያለች፣ ትጎመቻለች። ያ ነገር ግን ያመጣው ኮንስኮንስ ምንድን ነው? እግዚአብሔር ያለውን ነገር እንድትጠራጠር ነው ያደረጋት። እግዚአብሔር ያለውን ነገር እንዳታምን ነው ያደረጋት። ወይም ደግሞ ሰይጣን ያለውን ነገር እንድታምን ነው ያደረጋት ማለት ነው። ኦን ዘ ኮንትራሪ ግልባጭ። ሶ ጀስት ፎሎዊንግ ዛት እግዚአብሔር ያስቀመጠውን ትእዛዝ ደግሞ ሲተላለፉ እናያለን ማለት ነው።
የልብ ኮራፕሽኑ ቀድሞ ይመጣል። ከዛ በኋላ ስትተላለፍ ደግሞ እናያለን። then it follows በሰው ልጅ ታሪክ ውስጥ ይሄ ነገር ማለት ነው። ዋት በጣም የምናየው ግን መጽሐፍ ቅዱስ ውስጥ ተደጋግሞ ይሄ ኮንሰፕት ይመጣል። ራይት የልብ ኮራፕሽን አለ፣ then መተላለፍ አለ፣ then ደግሞ ያ መተላለፍ ደግሞ ብዙ መተላለፍን ይወልዳል። በዛ ደግሞ ስንጸና ልባችን ትዊስትድ ይሆናል። ያ የተለወጠ ልብ ደግሞ ኮራፕት የሆነ ልብ ደግሞ ብዙ አለመታዘዝን ያፈራል ማለት ነው። እና ይህን ነገር እነሱ ጋር የምናየው እንደዚህ ነው። ሀሳቡን ይገዙታል ወደ ልባቸው። ከዛ ያ ሀሳብ ግን እግዚአብሔርን እንዳይታመኑት ያደርጋል። ምክንያቱም የሰው ልጅ የተፈጠረው እግዚአብሔርን አምኖ እንዲኖር ነው። በዛ ውስጥ ሲመላለሱ እግዚአብሔር መልካምና ክፉ የሆነውን ነገር እኔ ያቅላችኋለሁ ብሎ ነው እግዚአብሔር ያለው። ራይት ከሁሉም ብሉ ከዚህኛው አትብሉ ብሎ እግዚአብሔር ትእዛዝን ሲሰጣቸው መልካም የሆነውን ነገር እኔ ያቅላችኋለሁ ነው። በራሳችሁ you don't have to do it እኔ ያውቅላችኋለሁ ነው። እግዚአብሔር እኛን ሲፈጥረንም አምነነው እንድንኖር ነው የተፈጠርነው። ሰው እግዚአብሔር ላይ ፍጹም ተደግፎ እንዲኖር ነው የተፈጠረው፣ በክብር ውስጥ በእግዚአብሔር ክብር ውስጥ እንዲመላለስ። ነገር ግን ሞመንት እግዚአብሔርን ከተፈጠርንበት ሀሳብ ዘወር ስንል ሰይጣን የተፈጠረበት ዓላማ ነበረ። ሰይጣን አልኩኝ፣ መልአኩ የተፈጠረበት ዓላማ ነበረ። ያንን ሀሳብ ይስተዋል። እነዚህ ሰዎች የተፈጠሩበት ዓላማ አለ፣ እግዚአብሔርን አምነው እንዲኖሩ፣ እግዚአብሔር የሰጣቸውን ትእዛዝም እግዚአብሔርን አምነው እንዲኖሩ። ሞመንት they miss that ግን አሁን ወደ አንድ ሀሳብ እየመጣን ነው ማለት ነው። የተቀመጠልን ነገር ሚስ ማድረግ የሚለውን ሀሳብ እንመጣለን ማለት ነው። to the core የኃጢአት ሀሳብ። ሁለት ነገሮች በደንብ ጥልቅ መግባታችን በፊት ሁለት ነገር ሚንሽን ደግሞ ይሄ ኃጢአት ያመጣው ኮንሲኩዌንስ አለ አይደለ? የመጀመሪያው ከእግዚአብሔር ጋር ያላቸውን ነገር ሲያበላሽ እናያለን፣ የነበረውን ህብረት ሲያበላሽ እናያለን። እሱን ሜይ ቢ በደንብ ኤክስፕሌን ታደርገዋለህ። ሁለተኛ ደግሞ ኢሳያስ ላይ ያየነው ታሪክ ተፈጥሮ መጀመሪያ ኃጢአትን የሰራው መልአኩ የወደቀው መልአክ የተጣለው መልአክ ቢሆንም ነገር ግን ኃጢአትን መስራትን ሳያቆም እናየዋለን አይደለ? እዛ ጋር ያለው ታሪክ እዛ ጋር አብቅቷል። ግን ዘፍጥረት ምዕራፍ 3 ላይ ይመጣና ደግሞ ሌላ ነገር ሲያደርግ እናየዋለን። እግዚአብሔር ኢሳያስ ምዕራፍ 14 ላይ ያስቀመጠው ታሪክ አለ፣ የተፈጸመው ፍርድ አለ፣ የተናገረው ፍርድ አለ። ደግሞ እሱ እንዳለ ሆኖ ዘፍጥረት 3 ደግሞ ያጠፋል፣ ያንን ኃጢአትን ይሰራል። ለኃጢአቱም ደግሞ ሌላ ኮንሲኩዌንስ ያመጣል እናያለን። ምክንያቱም በበደላቸውና በኃጢአታቸውና አዳምና ሔዋን ብቻ ሳይሆን የተቀጡት ሰይጣንም ላይ እግዚአብሔር የቅጣትን ቃል ሲያወጣ እናያለን። ስለዚህ ሁሌ ኃጢአት መጨረሻው ምንድን ነው ብለን ካየን ከህብረት ከምናደርግበት ጋር ከዛ አካል ጋር ያለንን አንድነት ይረብሻል፣ ያንን ሶሳይቲ ያበላሻል። ታትስ አንደኛው ነገር። ሌላኛው ነገር ደግሞ አዳምና ሔዋን የሰሩበት ታይሚንግ ወይም ደግሞ የሂውማን ኔቸሩ ወይም ካራክተሩ ባህሪው ባልወደቀው ማንነት ላይ ሆኖ የተሰራ ኃጢአት ነው። ዛሬ እኔ እናንተ ኃጢአት ብለን ወይም ደግሞ በመጽሐፍት ውስጥ የተጠቀሱትን ሌሎችን ኃጢአቶች ስናያቸው የሰው ልጆች የሚሰሩት ኃጢአት በወደቀው ማንነት ሆኖ እናገኘዋለን። ስለዚህ ይሄ ራሱ አንድ መልከታ ነው አይደለም? መልካም። ጠጋ ብለን አሁን ስናየው ሐማርቲያ የሚለውን ሩት ቃሉ የተቀመጠውን ማርክ ሚስ ማድረግ ነው የሚለው አግኝተናል። የተቀመጠው ነገር እዚህ ላይ ብለን የምናስቀምጠው እግዚአብሔርን ተደግፈው እንዲኖሩ እግዚአብሔርን ማመን አለ። ያንን ዲስትረስት እግዚአብሔር አድርገውታል። ያስቀመጠላቸው ደግሞ ትእዛዝ አለ። እንደዛ በማድረጋቸው ምክንያት ያንን ሲተላለፉ እናያለን። እና መጽሐፍ ቅዱስ ግን ሌሎች ቦታዎች ላይ ስለ በደል ያነሳል፣ ስለ መተላለፍ ያነሳል። ተጠቃቅመን እናያቸው ይመስላሉ። እና how do we go about this? እስቲ ለምሳሌ እንጥቀስ። ከኃጢአት ጋር እየተቀያየሩ ቦታ የምንጠቀማቸው ቃላቶች ለምሳሌ በደል አለ፣ መተላለፍ አለ። እስቲ እርዳኝ፣ ሌላ ምን የምታስታውሰው አለ? ግፍ አለ አይደለ? ስለዚህ እነዚህ የእግዚአብሔር ቃል ላይ የተለያዩ ሆነው ወይም ደግሞ ከኃጢአቶች ጋር አብረው የሚመጡ ቃላቶች ቢሆኑም ግን ራሳቸውን የቻሉ ትርጓሜ አላቸው ወይም ደግሞ የሚሰጡት ትርጉም አለ። ስለዚህ እነሱን በደንብ አንደርስታንድ ማድረግ ከቻልን የትኛው ነገር በደል ነው፣ የትኛው ነገር ግፍ ነው፣ የትኛው ነገር መተላለፍ ነው፣ የትኛው አለመታዘዝ ነው፣
እያልን በደንብ ለመለያየት እንችላለን ሲንስ እያንዳንዱ የራሱ ኮንሲኩዌንስ ስላለ። ስለዚህ በዚህኛው ካታሎግ ከሄድን ኢቨን የዚህኛውን ዘፍጥረት ምዕራፍ 3 ላይ የተፈጠረው በደሉ የት ጋ ነው? በደልስ ምንድን ነው? ግፍ ምንድን ነው? መተላለፍ ምንድን ነው? እነሱ ነገሮችን ኃጢአት ሲባል በግርድፉ ሁሉም ነገር ኃጢአት ይመስላል። ግን አሁን አንተ እንዳልከው የመጀመሪያው ኃጢአት ሐመርቲያ የሚለው ቃል ነው። በጣም ሰርፕራይዝ የሚያደርገኝ ምንድን ነው ታውቃለህ? መጽሐፍ ቅዱሳችን በአማርኛ ለኛ የጻፈልን እንጂ ብሉይ ኪዳን የተጻፈበት የራሱ ቋንቋ አለ፣ አዲስ ኪዳን የተጻፈበት የግሪክ ቋንቋ አለ። ስለዚህ ሁለቱም መጽሐፍቶች ላይ ሁለቱም ክፍሎች ላይ ብሉይ ኪዳንም አዲስ ኪዳንም ላይ ኃጢአት የሚለውን በአማርኛ ኃጢአት ብሎ ነው የሚያስቀምጥ። ግን የእነሱን ስርወ ቃል ወይም ደግሞ የትክክለኛው ኦሪጂናል ቋንቋቸው ጋር ሄደን እንየው እስቲ ትርጓሜያቸው ምንድን ነው? ኢቨን ዞ የቋንቋ ኤክስፐርትን ባንሆን ግሪክና ህብሪው ባናወራም ግን ካነበብናቸው መጽሐፍቶች ያገኘናቸው አንዳንድ ትርጓሜዎች ይኖሩናል ማለት ነው። ስለዚህ ሐመርቲያ ያ የግሪክ ዴፊኒሽን ሆኖ ሐመርቲያ በሂብሪው ደግሞ ስትመጣ ሀታ ነው። ሁለቱም ግን ቱ ሚስ ደ ማርክ ነው የሚሉት ዲፋይን ሲያደርጉት። ሶ ሃው ቱ ሚስ ደ ማርክ ምንድን ነው? እንዴት ነው ኢላማን መስራት? የመጀመሪያው ይሄ የቀስት ውርወራ የቀስት ጨዋታ ላይ የምናገኛቸው ተርም ነው ሚሲንግ ደ ማርክ ወይም ሐመርቲያ የምንለው ቃል። ስለዚህ አንድ ያስቀመጥነው ኢላማ ቢኖረን ታርጌት ያደረግነው ነገር ካለ እሱን ሚስ ካደረግ ዳትስ ሐመርቲያ ማለት ነው። ስለዚህ ከተቀመጠልክ ነገር ከተቀመጠልህ ኢላማ ላይ ያንን ነገር ሚስ አደረግ ማለት ኃጢአትን አደረግ እንሏለን ወይም ሐመርቲያ ብሎ ይለዋል። ስለዚህ ይሄ ሐመርቲያ እንዴት ነው የሚታየው? ምንድን ነው እግዚአብሔር ያስቀመጠው? አሁን በእነዚህ ሰዎች ታሪክ ላይ ብናይ እና አዳምና ሔዋን እግዚአብሔር ምንድን ነው ያስቀመጠላቸው? ስለዚህ ኃጢአትን አደረጉ ስንል ወይም ሐመርቲያው የትኛው ነው ብለን ነጥለን ብናወጣው ምንድን ነው እግዚአብሔር ያስቀመጠላቸው? እሱ ነው ታርጌቱ። የቱ ጋ ነው የሳቱት ወይም ደግሞ ከተቀመጠላቸው ነገር ጋር የተሳሳቱት ወይም ምልክት ተቀምጦ ጠቋሚ ቢኖረን እንግዲህ ወደ ኢትዮጵያ እንመለስና ወደ ደብረ ዘይት የሚወስደው መንገድ በስተግራ ነው መታጠፊያው ካለን ወደ ቀኝ ከሄድክ ዩ ሚስ ዘ ማርክ ወይም የተቀመጠልን ምልክት ሚስ አድርገናል። ስለዚህ ዴስቲኒህን የምትደርስበት የነበረውን ቦታ ስተሃል ማለት ነው ከተቀመጠልህ ዓለም። በቀስቱ ደግሞ ካየነው የተቀመጠውን ታርጌት አልመታን። እግዚአብሔር አዳምና ሔዋንን ሲፈጥር የፈጠረበት ማንነት አለ፣ ያሰበበት ሀሳብ አለ። ይሄን ምድርን ግዟት የሚል በእግዚአብሔር ሉዓላዊ አስተዳደር ስር ሆነው እነሱ በወኪል የማስተዳደር ስልጣን ተሰጥቷቸዋል። ራይት ግን ከዛ ፌል ሲያደርጉ እናያለን። ፍሬዋን መብላቱ ምናምን እኮ ቀጥሎ የሚመጣ ሀሳብ ነው። ከዛ በፊት ግን ሚስ የተደረገ ነገር አለ። እግዚአብሔር ካስቀመጠላቸው የቅድስና ህይወት ፌል አድርገዋል ወይም ደግሞ እሱ ጋር መድረስ አልቻሉም፣ በአጭሩ ቀርተዋል ወይም ደግሞ ስተው መንገዱን ሄደዋል። that's ሐመርቲያ that's missing the mark። እግዚአብሔር ካስቀመጠልህ ይሄ ነው ብሎ ካስቀመጠው ነገር ጋር መተላለፍ፣ አለመገናኘት that's አንድ ኢንሳይት ነው። ያ ኦኬ። ይህንን ካልን ስለ ሐመርቲያ ወይንም የተቀመጠውን ነገር ሚስ ማድረግ ሁለተኛው ደግሞ የምናገኘው ደግሞ እግዚአብሔር በግልጽ ያስቀመጠውን ነገር ስለመተላለፍ ነው። እግዚአብሔር አታድርጉ ያለውን ነገር ስለማድረግ ነው። ይህንን በብዙ ውስጥ እናገኝ ሚሲንግ ደ ማርክን ስናወራ አንድ ማንሳት የምንችለው ክፍል ሮሜ ነው። ሮሜ ፖፑላር ክፍል ሮሜ 3 ላይ ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል የሚለውን ሀሳብ እናገኛለን እና እዛም ላይ ተመሳሳይ ፍችን ማግኘት እንችላለን። እንዴት እንደጎደላቸው ኃጢአትን በመስራት አክቹዋሊ የሚያመጣውን ኮንሲኩዌንስ ነው ሌተር የምናየው ከዚህ ክፍል ጋር አምስተን። ግን ስለመተላለፍ ስናወራ ኢቭን መጽሐፍ ቅዱስ በጣም ተጠንቅቆ ያስቀምጠዋል። ሌተር ስለበደልም አንድ ላይ ያለው ሀሳብ ነው። ግን ኢሳይያስ 53 ላይ ያለው ስለ መተላለፋችን ቆሰለ ስለ በደላችንም ደቀቀ ይላል ኢሳይያስ 53 ላይ። ስለ መተላለፋችን ቆሰለ። መተላለፍ አውቀን የምናደርገው ነገር ነው። መተላለፍ ታውቆ የሚደረግ ነገር ነው፣ ሳይታወቅ አይደለም። የተቀመጠውን ግልጽ የሆነውን ነገር ነው እና ይሄኛው ሀሳብ ደግሞ ዝም ብሎ ከሆነ ኔቸር አይመጣም። ውስጣችን ልባችን ውስጥ የሆነ ነገር ካልተለወጠ አይደለ፣ ልባችን ውስጥ ኮራፕሽኑ ከሌለ ይህ ነገር አይመጣም። ሶ ሚሲንግ ዘ ማርክ የሚለውን ሀሳብ ደጋግመን መተንበታል። ግን ኃጢአት ከዚህ ውጪ እንደው
ፐርሰናሊቲን ተሰጥቶት እናየዋለን። ፐርሰናሊቲ በሚመስል ሁኔታ ሲነገርለት እናገኛለን እና እዚሁ ምዕራፉንም ስንቀጥል ዘፍጥረት 4 ላይ ያለው ማለት ሌሎች ቦታዎችም ላይ ደግሞ አሉ። ሮሜ ላይ በሰፊው የምናገኘው ሀሳብ አለ። ሮሜ 6 ላይ ያለ ኃጢአት በስጋችን ላይ እንዳይነግስብን የሚነግረን አለ። ከዛ በኋላ ኃጢአት እንዴት እንዳታለለው ደግሞ በህግ ምክንያት አድርገው ኃጢአት እንዴት እንዳታለለው ይናገራል ጳውሎስ ምዕራፍ 7 ላይ። ኢቭን ስለ ትግሉ ደግሞ ሲያወራ ይህንን በእኔ ውስጥ ነው የሚያደርገው ኃጢአት ነው ይለዋል። ምን ለማለት ነው? ኃጢአት ፐርሰኒፋይ ተደርጎ እናገኘዋለን። ፐርሰኒፋይ ተደርጎ እናገኘዋለን ስንል እንዴት ነው? ፓሲቭ የሆነ ነገር አይደለም። አክቲቭሊ እኛን ልባችንን ሊገዛን፣ አክቲቭሊ እኛን ዶሚኔት ሊያደርገን፣ አክቲቭሊ እኛ ላይ ሊነግስብን የሚፈልግ ነገር እንደሆነ ከመጽሐፍ ቅዱስ እንረዳለን። እና the following chapter ደግሞ እንደው በጣም የሚገርም ስቶሪ አለው። what's your take እዛ ላይ? ያ አሁን ቅድም ያለውን አየን። በውስጥ ያለ ሀሳብ በልብ ነው ምናምን አለን አይደለ? ያወራነው ሀሳብ አለ። አሁን ደግሞ በሌላኛው ሳይድ ስናየው እንደ ኤክስተርናል ፎርስ ከውጭ እንዳለ አካል ይነግረናል። ስለዚህ ዘፍጥረት ምዕራፍ 4 ላይ ልውሰድ። ከዘፍጥረት አልወጣንም። ዘፍጥረት ምዕራፍ 4 ቁጥር 4 ላይ አቤልና የቃየልን ታሪክ ነው ሁላችንም እንደምናውቀው። ቁጥር 4 ላይ እንደዚህ ይላል፣ እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካምን ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች ይሏል። ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት ይሏል። እዚህ ጋር ከዘፍጥረት ምዕራፍ 3 ትንሽ ወጣ ያለ ታሪክ እናያለን። ዘፍጥረት ምዕራፍ 3 ላይ መብላት መጎምጀት ምናምን የሚለውን ነገር እናያለን። እዚህ ጋር ግን እግዚአብሔር ከውጭ እንዳለች አካል አድርጎ ያወራናል። እንደ ኤክስተርናል ፎርስ አድርጎ ያወራና እግዚአብሔር ንገስባት የሚልን ምክር ሲመክረው እናያለን። ግን አሁን ቅድም ማስተዋል ያለብን ነገር ምንድን ነው? ይሄኛው ማንነቱ በወደቀ ማንነት እየተሰራ ወይም ቻሌንጅ እየተደረገ ያለ ማንነት ነው። ከአዳምና ከሔዋን ማንነት ይለያል አይደለ? በሙሉ በእግዚአብሔር ሕልውና ውስጥ ሀልወት ውስጥ እያሉ የነበረ ነው። ይሄኛው ግን በምድር ላይ የተደረገ ነገር ነው። ስለዚህ አሁን እዚህ ጋር ያለው ኃጢአት ከውጭ የምትመጣ አይነት ነገር አድርጎ እግዚአብሔር ይነግረዋል። ስለዚህ ምን ማለት ነው? ማንም ሰው ኃጢአትን ሲያደርግ አላደርግም የማለት ሙሉ ፈቃድ አለው የሚለውን ጀስት ሾርት ኖት በመሀል እንወስዳለን። አይ ማለት እንችላለን። ለመጽደቅ ነው እንጸድቃለን ወይ ምናምን፣ እሱ ሌላ ቶፒክ ነው። ነገር ግን ፈቃድ የሚባለውን ነገር እዚህ ጋር በቦልድ ላይ እናያለን። ስለዚህ ኃጢአትን ወይም ደግሞ በተለያዩ ቋንቋዎች እያየን ያለው ጨዋታ አለ አይደለ? ስለዚህ እነሱን እንያቸው። እዚህ ዘፍጥረት ምዕራፍ 4 ላይ ምንድን ነው ሀፕን ያደረገው? ታሪኩ አጭር ይመስላል። ወንድም በወንድሙ ላይ በሆነ ምክንያት የተፈጸመው ኃጢአት እንደሆነ ነው የምናየው። ግን ዕብራውያን ምዕራፍ 11 ላይ ሲነግረን ምን ይለናል? ምዕራፍ 11 ቁጥር 4 ላይ ሁሉም ነገር በእምነት እየተደረገ እንደሆነ በአባቶች ዘንድ በሽማግሌዎች ዘንድ እንደሆነ ይነግረንና አቤል ግን በእምነት ለእግዚአብሔር መስዋዕትን አቀረበ ይላል። ስለዚህ እግዚአብሔር መስዋዕቱን ተቀበለው። ምን እያለን ነው? ዘፍጥረት ምዕራፍ 4 ላይ ምንም አይነግረንም። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ብቻ ነው የሚለው። ነገር ግን ከዕብራውያን ፐርስፔክቲቭ ካየነው ነገርየው የተደረገው ለካ በእምነት ነው። ስለዚህ ቃየል ኃጢአት ምኑ ጋር ነው ያደረገው ብለን ማየት ነው የመጀመሪያው ነገር። ስለዚህ አቤል እነሆ ከምድር ፍሬዎች መስዋዕት ስላቀረበ ነው እግዚአብሔር ያዘነበት መጠየቅ መቻል አለብን። ወይስ አቤል ስጋ ስላቀረበ ነው? እዛ ጋር አይደለም፣ የመስዋዕቱ ምንነት ላይ አይደለም ትርጉሙ ያለው። ነገር ግን ዋናው ማርኩ ቅድም ያልነው እግዚአብሔር የፈለገው በእምነት የሚደረግን መስዋዕት ነው። ስለዚህ በእምነት መስዋዕትን ማድረግ ካልተቻለ ያ ሚሲንግ ደ ማርክ ነው። የተቀመጠልን ስታንዳርድ ሚት ሳታደርግ ቀርተሃል ማለት ነው። እሱ ሀመርት የሆነ ስለዚህ ቃየል ያጠፋው ወንድሙ ሲገደል ምናምን አይደለም፣ ነገርየውን በእምነት ስላላቀረበ ነው መስዋዕቱ። ስለዚህ ያ የመጀመሪያው በልብ ውስጥ የተደረገ ሀሳብ ነው። ን እግዚአብሔር ቀጥሎ የሚነግረን ነገር አለ። በዚህኛው ሀሳብ ውስጥ በሂብሩ የተጻፈው ሀሳብ ላይ ኢኒኩዊቲ እናገኛለን አይደለ? ወይም አዎና የሚለውን የሂብሩ ወርድ ነው። ይሄኛው ምንድን ነው? ትክክለኛውን ነገር ወደ ውስጥ አጣሞ ማቅረብ ነው። እግዚአብሔር መስዋዕቱን አልተቀበለም፣ ዳትስ ያጠፋው ጥፋት ነው። ነገር ግን እውነታው እሱ በእምነት አለማቅረቡ ሆኖ ጥፋቱ
እሱ ግን ምን አደረገ? የኔ መስዋዕት ያልተቀበለው የአቤል የተሻለ መስዋዕት ነው ብሎ በማሰቡ የአቤል ላይ ክፋትን በልቡ ሲያስብ እናያለን። በአማርኛው አይ ቲንክ በደል የምንለው ነገር ነው። ስለዚህ በደል ነሰሰርሊ ውጭ ወጥቶ የሚታይ ነገር አይደለም፣ በልቡ ውስጥ ያለ ክፉ ሀሳብ ነው። ስለ ሌላኛው ቦዲ፣ ስለ ሌላኛው አካል እናስበው መጥፎ ሀሳብ ነው። ደፍኒትሊ በደል የሚለው ሀሳብ ወይንም በእንግሊዝኛ ኢኒኩዊቲ የልብ ጉዳይ እንደሆነ አይተናል። ቃይን እግዚአብሔር ዋርን አድርጎት ነበረ። እግዚአብሔር ነግሮት ነበረ እንዴት ኃጢአት እያደባ እንደሆነ ሊነግስበት ቀድሞ እንዲነግስበት። ነገር ግን ያ ሀሳብ ደግሞ ሲያሸንፈው ያ መጀመሪያ በእምነት አለማቅረቡ የነበረው እውነትን ያ ነገር ውስጡን ሲበላው ሲያሸንፈው እናያለን። ውስጡ ቅናት ሲወልድ እናያለን። ልቡ ላይ ያለን ኮንዲሽን ሲለውጥ እናያለን። እና ከዛ ውስጥ ነው እንደገና ደግሞ ወደ መግደል ደግሞ የሚሄደው ማለት ነው። ይሄኛው የበደሉ ሀሳብ ወይም ደግሞ አዎና የምንለው ይሄ ነገሮችን አጣሞ የማቅረብ ነገር ዘፍጥረት 3 ላይ ትንሽ በመለስ ሰይጣን አጣሞ ነገሮችን ሲያቀርብ ነው። ስለዚህ የመጀመሪያው ሚሲንግ ደ ማርክ እግዚአብሔር ያስቀመጠው ነገር ነው። ሁለተኛው ግን እነሆ እንደዚህ ያላችሁ አለ ቢልና ግን እውነቱ ላይ የሚቀላቅለው ውሸት አለ። ታትስ አዎን እዚህም ጋር ይመጣና ቃይል ጋር እናየዋለን። ግን ይቀጥላል አይደለ? ይሄኛው በደል በልብ ውስጥ ያለው ነገር ትንሽ ጉልበት ሲያገኝ አካል ሲያገኝ ነገ እውነትን ማጣመሙ ደግሞ ወንድሙ ጋር ይሄዳል። ወረድ ብዬ ላንብበው ቁጥር 8 ላይ ቃየንም ወንድሙ አቤልን ና ወደ ሜዳ እንሂድ አለው ይለናል። መቼስ ወንድም ነው ወደ ሜዳ እንሂድ ካለክ ልትጫወት ሞስት ፕሮባብሊ ደግሞ አቤል እረኛም ስለሆነ ሜዳውን ያውቀዋል አይደለ? ሜዳው ላይ ደግሞ የበቀለው ነገር የቃየል። ስለዚህ በወንድማማች መካከል ያለውን ጄኒዩን ፍቅር ያለውን እውነታ ወንድምነቱን ተገን አድርገ ነገር ግን በዛ ውስጥ አንዳች ክፉ ነገር ልታደርግ ስታስብበት ታትስ አዎን ታትስ በልብ ውስጥ ያለ በደል። በቃ አሁን የተመጣውን ርቀት የመጀመሪያው ስተት አለ ከእግዚአብሔር ጋር ያለውን ነገር ማስተካከል አለመቻል። ከዛ እውነታውን ራሱ እንዴት ዲሲቭ አድርጎ እንደተረጎሙ በልብ ውስጥ ከዛ ወንድሙንም ደግሞ ሲያሳስት እናየዋለን፣ ሲያታልል እናየዋለን አይደለ? ልክ እባብ ሴቲቱን እንዳታለላት ቃይንም ወንድሙ አቤልን ና ወደ ሜዳ እንሂድ ብሎ ሲያታልለው እናያለን። ስለዚህ ሁሉም ወደ ገዛ መንገዱ ሄደ የሚለው በቃ ወደ ተሳሳተ ወደ ራሱ ወደ ፈቀደበት እናያለን። ሌሎችም ክፍሎች መጽሐፍ ቅዱስ በጣም እነኝህን ሀሳቦች በጥንቃቄ እያስቀምጣቸዋል። ስለኛም ድነት ሌተር የምናወራው ነገር ቢሆንም ኢየሱስ ጋር ሲመጣ የሁላችን በደል በእርሱ ላይ ያኖረው ሲል እናያለን አይደለ? መተላለፍንም በደልንም በኢየሱስ እንዴት እንደተሻሩ እንላለን። ምንድነው እያደረግን ያለ ነው? እንዴት እነኛ ሀሳቦች ኮንሲስተንት እንደሆኑ ነው ለማሳየት እየሞከርን ያለ ነው። throughout the Bible interchangeably ከኃጢአት ጋር ያሉ ነገር ግን ደግሞ ዲፋይን ስናረጋቸው ሪሊ አፍተር ኦል ማድረግ እየፈለግን ያለ ነገር ምንድነው? ኃጢአት የሚለውን ሀሳብ ፉል ፒክቸሩን ማየት ነው። ኃጢአት በጣም ሰፋ ያለ ሀሳብ ነው የሚለውን ነገር ነው። ከልብ ኮንዲሽን የሚጀምር ነው። ሚስ የምናረገው የእግዚአብሔር ስታንዳርድ ነው የሚልን ነገር አይተናል። ያ የልብ ኮንዲሽን ግን ደግሞ የሚገለጥ ነው። እንዴት ነው የሚገለጠው? በመተላለፍ ነው የሚገለጠው። እግዚአብሔር ያስቀመጠውን ነገር በመተላለፍ ነው የሚገለጠው። መጣን ማለት ነው ወደ ሶስተኛው ተመሳሳይ ወደ ሆነው ቃል ነገር ግን የተለየ ትርጉም ወዳለ። ስለዚህ መተላለፍ ቅድምን አየን፣ ሀማርቲያን አየን፣ አዎናን አየን። አሁን ፔሳ እናያለን። ፔሳ ትራንስግሬሽን ወይም ደግሞ መተላለፍ የምንለው ነገር ሬቤል ማድረግ የሚለውን ነገር ስናይ እነዚህን ህግጋቶች እንግዲህ ሌተሮን እየመጡ ያሉ ህግጋቶች አንድ ነገር ማስተዋል ያለብን ምንድን ነው? ነገሩ በወረቀት ተጽፎ ህግጋት ከመሆኑ በፊት እግዚአብሔር ለሰው ልጆች ያስቀመጠው ሞራል ቫሊዩ አለ፣ የአእምሮ ህግ አለ፣ የአእምሮ ሁሉም የሚጠየቅበት ማይንድ ሴት አለ። ስለዚህ እግዚአብሔር ያስቀመጠውን ያን የማይንድ ሴት ስትተላለፍ ይሄኛው ፔሳ ነው ወይም ደግሞ መተላለፍ የሚለው የመጽሐፍ ቅዱስ ቃል ትርጉም ነው። ስለዚህ ቃየሌት ጋር የተላለፈው ሲንስ በዚህኛው ሌንስ ስለሆነ እያየን ያለ ነው። ስለዚህ ወንድሙን ዲሲቭ ሲያደርግ እናየዋለን፣ አዎና ሲሆን ወይም ኢኒኩዊቲ ያለው። አሁን ወንድሙን ግን ምን ይለዋል? ወደ ሜዳ እንሂድ ብሎ ካታለለው በኋላ ቁጥር 8 መጨረሻ ላይ በሜዳም
ሳሉ ቃየን በወንድሙ በአቤል ላይ ተነሳበት ገደለውም ይላል። አሁን እግዚአብሔር ቀድሞ የሰጠውን ዋርኒንግ ኤክስተርናል ፎርስ ነች ነገስባት ከውጭ በደጅ ታደባለች ተብሎ የተነገረው ያንን ኃጢአት ኮንትሮል ማድረግ ስላልቻለ ፈቃዱን አሳልፎ ስለሰጠ ነገሮች ላይ ቶሎ አክሽን ስላልወሰደ ኮንትሮል ሲያደርገው እናያለን። ይሄኛው ነገር ደግሞ ያድግና በልቡ ያለውን በደል ወደ ውጭ እንዲወጣ ያደርገዋል which is an act። ስለዚህ ከሁለቱ ትርጉሞች መተላለፍ የሚለው ነገር የሚለየው ምንድን ነው? ኢትስ ኖት ማንነት ሳይሆን የሚወጣ አክት ነው የምናየው ነው። ስለዚህ አሁን ከዚህ በኋላ ስናስተካክል የኃጢአትን ዴፊኒሽናችንን ወጥቶ የምናየው ነገር ብቻን ነው እስከዛሬ ለካ ኃጢአት እያልን ያለ ነው። ለካ በደል በልቡ ውስጥ ያለ ነገሮች ትክክለኛውን ነገር ሚስ ማድረግም ኃጢአት ነው። አንድ መውሰድ ያለብን ኢንቴክ ነው። ስለዚህ ይሄኛውን መተላለፍ ስናየው አቤል ወንድሙን ወስዶ ይገላል። የእግዚአብሔር ያስቀመጠውን ሞራል ቫሊዩ መታለፍ የሌለበትን ያንን መስመር ሲያልፈው እናያለን። ስለዚህ በዚህ ሌንስ ነው እግዚአብሔር የሚያስቀመጣቸው። መተላለፍ ሲል ምን እንደሆነ እናያለን ማለት ነው። ይሄ እንግዲህ በብሉይ ኪዳን ያለው ዴፊኒሽን ነው። እነዚህ ነገሮች ሀሳቡ እንዳለው በጣም ሰፊ ነው። ቅድም ሀመርቲያን አንስተናል። ሮሜ 8 ላይ ያነሳው ሀሳብ አለ። ሮሜ 3 ላይ ሁሉም ኃጢአትን ሰርተዋል ይለንና የእግዚአብሔርም ክብር ጎድሏቸዋል አለን። ሚስ የተደረገው ነገር አለ። ከዛ ግን አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ከእግዚአብሔር ሀሳብ ተለይቶ መኖር ከእግዚአብሔር ከተገለጠው ማንነቱ ተለይቶ መኖር ወይም የእግዚአብሔር ሞራል ቫልዩ ሪጀክት ማድረግን እናያለን። ዳትስ አኖሚያ። ስለዚህ እንደዚህ ያለን ብንሄድ በቤተ ክርስቲያን ውስጥ ቆሮንቶስም ቤተ ክርስቲያኖች ላይ ሲገለጡ የነበሩ ኃጢአቶች በቅዱሳን መካከል የሚደረጉት ነገሮች ቀጥሎ የሚመጣ ነው። ትራንስፓስ ነው። ሚኒንግ ያንተን የግል የሆነውን መስመር ወይም ባውንደሪን አልፌ ከገባው ታትስ ትራንስፓስ አይደለ? በህግም ያስጠይቃል እዚህ የሰውን የሆነን ክልል ያለ ፈቃድ ጥሰ ከገባ። ስለዚህ ኤፌሶን ምዕራፍ 2 ላይ ካልተሳሳትኩኝ በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ይላል። ምን እያለን ነው? እዛ ጋር በደላችሁ የሚለው ትራንስፓስን ነው። ይሄኛውን በበደላችሁ ይሏል። ስለዚህ ይሄ ፎልስ ስቴፕ የሆነውን ነገር ተሳስተ የረገጥከውን ወይም አዳልጦ የወደክበትን ነገር ግን ዞሮ ዞሮ ተንሸራተህም ወደክ አውቀህም ረገጥክ ተላልፈዋለሁ። ስለዚህ ቅጣት አለ። ዳትስ ትራንስፓስ። ኃጢአት ሀመርቲያ የሚለው በበደላችሁና በኃጢአታችሁ ይሄ ትራንስፓስ በማድረጋችሁና ባይ ሚሲንግ ደ ማርክ ሙታን በነበራችሁ ጊዜ ብሎ የሚያወራ ነገር አለ። ያ ነው አሁን በጌታ ያልሆነ ሰው ያለው ማንነት፣ ያ ኔቸር ነው ያለው። ስለዚህ ይሄንን ያህል ካልን ስለዚህ what can we take from this ነው ኢምፖርታንት ነገርም ደግሞ አንድ ላይ ማንሳት ያለብን ኮንስኮንሱ ምንድን ነው? ምን አይነት ኮንስኮንስ ወደ ሰው ልጆች አመጣ የሚለው ሀሳብ ነው። ምክንያቱም አዳምና ሔዋን ኃጢአትን አደረጉ፣ እግዚአብሔር ለያቸው። ያኔ ኢምፖርታንት ላይ ስንዘጋ መውሰድ እንችላለን። ተላለፈው የእግዚአብሔርን ሀሳብ በልባቸው ያንን አኖሩ። ሲገለጥ እናያለን። እግዚአብሔር መቶ ሲረግማቸው ከእግዚአብሔር ሲለዩ እናያለን። እና ኃጢአት የመጀመሪያው ነገር ያደረገን ምንድነው? ከእግዚአብሔር ለየን ነው። ምን አይነት ስቴት ውስጥ ገባ? የሰው ልጅ ከእግዚአብሔር የተለየበት ስቴት ውስጥ ገባ፣ በኃጢአት ምክንያት ማለት ነው። በመንፈሱ ሙት ሆነ። ሰው በመንፈሱ ሙት ሆነ። በዚህ ኮንዲሽን ውስጥ ያለ ሰው ነው። አሁን ለዛ ነው በጣም ይለያያል። አዳምና ሔዋን መጀመሪያ ሲተላለፉ ወይንም መጀመሪያ ኃጢአትን ሲያደርጉና ከዛ በኋላ የመጡ ሰዎች ላይ የምናየው ነገር ምንድነው? እነሱ በመጀመሪያው ኔቸራቸው ባልወደቀ ኔቸር ላይ ሆኖ ነው። ይሄኛው በእኛ ግን ኮራፕትድ ሆነናል። ልባችንም ኮራፕትድ ሆኗል። የሚቀናንን ራሱ አጌንስት እግዚአብሔር መሄድ ነው። ለዛ ነው የወንጌልን ቢዩቲን በሌላ ጊዜ የምናየው ነገር ይሆናል። ነገር ግን ኃጢአት ያደረገው ነገር ምንድነው? ከእግዚአብሔር ለይቶናል። that's the very first consequence ማለት ነው። ከዛ በኋላ of course እግዚአብሔር የረገመን ነው ርግማን አለ እንትን እንላለን። ግን ስለ ስቴታችን ስናወራ እኛ ከእግዚአብሔር ጋር ስላጣነው ህብረት በዛ ስናወራ ከእግዚአብሔር ውጪ የሆነው ማንነታችን ምን ሆነ? የሚገዛ ሆነ። በቀላሉ የሚገዛ ሆነ ለኃጢአት ሐሳብ ራሱ ማለት ነው። እና እንዳይነክስብን እንዳንገዛለት ያለ አክቲቭ የሆነ ፎርስ ሆነ ማለት ነው። አክቲቭ የሆነ ፎርስ ሆነ። ምክንያቱም
ስቴታችን የኛ የልባችን ስቴት ስለተለወጠ ማለት ነው። የልባችን ስቴት አጌንስት እግዚአብሔር ስለሄደና ይህንን ነገር እዚሁ ላይ ማስቀመጥ ፈልጌ ነው። what do you say? በጣም ደስ የሚለው ላይክ በዚህ ወይ ከተረዳ ነው እንግዲህ አሁን እኛ በጌታ እንዳለ ሰው ስናወራ የተለወጠው አዲሱ ማንነት ላይ ሆነን ነው አይደል? አዲስ ፍጥረት ላይ ሆነን እናወራለን። ግን በዛኛው ማይንድ ሴት ላይ በዛኛው ልብ ሁኔታ ላይ በዛኛው ማንነት ላይ ላሉ ሰዎች የምስራች ይኖረናል ወደ መጨረሻ ላይ። ነገር ግን በዚህኛው በወደቀው ማንነት ውስጥ የተደረጉ በደሎች እንዲሁም ደግሞ የእግዚአብሔር ሕዝብ በሆነው እስራኤልም ላይ ብዙ ታሪኮች እናያለን አይደለ? ዳዊት የሚነግረን በደንብ የሚያብራራልን ንዛዜ አለ እዛ ውስጥ ሲናገር እንደውም በደልና መተላለፌን አየህ እያለ ያወራል። ከዛ በኋላ የትኛው ኃጢአት እንደሆነ የትኛው በደል እንደሆነ መተላለፉ የትኛው አንድ ላይ ያስቀምጥልናል። ስለዚህ ኃጢአት አይዘር የልብ ሁኔታ ነው ወይ ደግሞ የባህሪ ድግግሞች ነው ማለት ነው። የሆነ ነገር አክሴፕት በማድረግ እሱ በአንተ ላይ ወይም በፈቃድ በሰጠው ላይ የሚሰለጥንበት ኔቸር እንዳለው እናያለን። ነገሮችን ደጋግሞ በማድረግ ሊሆን ይችላል፣ አንድ ጊዜ በመፍቀድ ሊሆን ይችላል። ወይ አይዘር ከውስጥ ነው ወይ ደግሞ ከውጭ ነው። ቅድም እንዳልነው ነው የልብ ሁኔታን አይተናል፣ ኤክስተርናል ፎርስ እንደሆነን አይተናል። ወደ አዲስ ኪዳን ካመጣ ነው ኃጢአት ምንድን ነው ካልን ነገርየው የሚጀምረው አለማመን ጋር ነው። ወይም ደግሞ ቅድም ዕብራውያን ምዕራፍ 11 ላይ ተመልሰን ብንሄድ በእምነት ማቅረብ አለመቻሉ ኃጢአት እንደሆነ ይነግረናል። ራይት። ስለዚህ አለማመንም ኃጢአት ነው። ስፔክትረሙ ሰፊ ነው ኃጢአት የሚለው ነገር አሁን ለእኛ በደንብ ይሰፋብናል እንጂ የያዕቆብ መልእክት ላይ እንደብነ መልካሙ የሆነውን ነገር አውቆ አለማድረግ ያ ኃጢአት ነው ይለናል አይደለ? ያዕቆብ ምዕራፍ 4 ቁጥር 17 ላይ። ስለዚህ በጣም ኮንሽስ መሆን መቻል አለብን። ነገርየው ዶንት ጌት ሚ ሮንግ፣ በጣም ለኃጢአት ኮንሽስ ሆነን የምናመጣው ፍሩት የለም። ከተሰጠን ከአዲሱ ማንነት የተነሳ ነው። ለእግዚአብሔር ካለን የፍቅር መስዋዕትነት አንጻር ኃጢአትን አናደርግም እንጂ ኃጢአትን ያለማድረግ ኔቸር በእኛ ውስጥ ስላለ አይደለም። we are not capable። በጌታ ላልሆነም ሰው ደግሞ ኃጢአትን አላደርግም ቢልም ላይክ በወደቀው ማንነት ስለሆነ የምታሸንፈው ነገር አይደለም። እሱ ነው ኢንቴኮቻችን። ስለዚህ ኃጢአትን እንደ ሌላ አካል እንደ ልብ ማንነት እንደ አለማመን የምናያቸው ነገሮች ነገር ነው። well that was a very good explanation አማንዬ፣ thank you። so አንድ ላይን እናስቀምጥልን እንጭመቀው የዛሬውን እንትን ካለን ሰፊ ነው የሚለውን ሐሳብ እናገኛለን። በአንድ ነገር ብቻ ገልጸ ነው ልናስቀምጠው ምንችል አይደለም። ነገር ግን ስለ ልብ ስቴት አውርተናል፣ በጣም ኢምፖርታንት የሆነው ነገር ግን ደግሞ ከእግዚአብሔር እንዴት እንደሚለየን አውርተናል። ስለዚህ ከእግዚአብሔር በተለየ ማንነት የሚያደርገ ነገር ነው። እግዚአብሔር ካስቀመጠልን ነገር ካስቀመጠልን ስታንዳርድ ውጪ ሆነን በተበላሸ ደግሞ ልባችን ደግሞ የሚገለጥ አልፎ በድርጊቶቻችን በስራዎቻቸው የልብ ኮንዲሽን ነው። በልባችን በስራችን ይገለጣል። ከእግዚአብሔር ደግሞ ይለየናል። ደግሞም አክቲቭሊ እኛ ላይ ሊነግስ ደግሞ የሚፈልግ ኃይል ነው። በእንደዚህ ሁላ ውስጥ አይተናል እና የምስራች ግን አለን። የምስራች ግን አለን። ምክንያቱም እግዚአብሔር እንደዚሁ አልተውንም። ይሄ አክቲቭ ለሆነ ፎርስ ተገዥ የሆነ እንድንቀር እግዚአብሔር አልተውንም። እግዚአብሔር መፍትሄን ደግሞ ገና ከመጀመሪያው ከሰው ልጅ ውድቀት ጀምሮ አዘጋጅቷል በእቅዱና ይህንን ይዘንላችሁ ኔክስት ዊክ የምንመጣ ይሆናል። እናመሰግናለን ስለነበራችሁ ቆይታ። አመሰግናለን። መልካም ሳምንት።